ሰላም ላንተ ይሁን። ለምንድን ነው የምትደነግጡት መስቀል ስታዩ? እሱ እኔን ሲያይ እንደነገጠ መሰለኝ። እኔን ሲያይ እንደንግጥ ነው። ኔትወርክ መጥቻለሁ። መታ ላይ ዞ አንተ ደነገጥክ። እኔ ደንግጣ ብለውኝ አንተ ደነገጥ። ሰላም ነው? እንደምን አለ? ሰላም ነው ወይ? አለው እግዚአብሔር ይመስገን። ፈለገ እኮ አንበሳውን አስጩሁት እኮ በቃ አንተ አጓራ ነው የምልህ። ምን እንደሆነ አላውቅም። ማን ነው ፈለገ? አላውቀውም። ፈለገ አትናቴዎስ እንደዚህ ፊቱ ክቡ ልጅ ተጽዕኖ ፈጣሪ ነኝ የሚለው ልጅ እንደውም ይሁን እንዲህ የተወጣጠረ ነገር አታውቁም? ያው ታውቃለህ፣ ምድር ላይ 7 መሳሰላል። እስቲ በጣም ደስ ይለኛል ዛሬ አንተ ናሽ ሌትስ ጎ ይላል ልጫወትብህ አሁን። ኧረ አንተ እኔ ላይ ባለማህተብ እኮ ነኝ። መዝሙሯ ይከፈታል ከዚህ በኋላ። አንድ ቅድሚያ ለፓስተር ሶፊ እንግዳ እናስተናግድ። የት አላችሁ? ዘምራለን። እኔ ደስ የሚለኝ ባህሪ ያላችሁ ከእናንተ የተረዳሁት ነገር ምን አድርግ ነው የምትሉኝ? እኛ እንወዳለን እና ለዛ እንድትድን እንፈልጋለን። እሱ ላይ እኮ እናወራለን ተባብለናል። መገራጅነት ላይ እናወራለን። ፈራ ከደ ተለወጣ ኔትወርክ እኮ ነው የእናንተ ኔትወርክ ነው፣ እኮ አይደለም። እሺ ይኸው ህዝቡ ፊት ድገመው። ከልደት ጋር በነገረ ድነት እወያያለሁ ብለን ከልደት ጋር እንግዲህ በፈለገው ቀንና ሰዓት በነገረ ድነትና በነገረ ማርያም ላይ ለማውራት በጣም ፈቃደኛ ነኝ፣ በሁለቱ ጉዳዮች ላይ በቃ ቀኑ ወስነን ለህዝቡ እናሳውቃለን። አዎ፣ ግን ይሄ በመሀል እናንተ ጥያቄ ስትጠየቁ አባቶችን ጠይቄ እመጣለሁ። ከዛ ደግሞ እኛ እኮ መጽሐፍ ቅዱስ ብቻ ብለን አይደለም የምናምናይትና ሌላ ሪፈረንስ በመጽሐፍ ቅዱስ እንወያያለን እንዳታስብ። ስለዚህ መጽሐፍ ቅዱስ ላይ ብቻ ነው የምንወያየው። አንተም ወደ ገድላት ድርሳናት መሄድ አትችልም፣ መጽሐፍ ቅዱስ ላይ ብቻ። እኔ ማየት ሄዳለሁ የተማለ በቃ ለዛ ከሆነ ይስማማል። እንደሱ ነው። ግን ምን መሰለህ ያንተን የአዲስ ኪዳን መካከለኛነት አስረግጣ ስትናገር ሰምቼ ትንሽ ደንግጬ ነበረ። አትደንግጥ፣ ኢየሱስ ክርስቶስ መካከለኛ ነው። እንዴት አትደንግጣ? አስታራቂ መካከለኛ ኢየሱስ ክርስቶስ ነው። ጋይስ ደብሉን ተጠቀሙት። ኢየሱስ ነው መካከለኛና አስታራቂ። ሌላ አለ ካልክ አላውቅም፣ ግን የለም። ብቸኛ በሰውና በእግዚአብሔር መካከል ያለ እውነተኛ አማናዊ አስታራቂ ደሙን ያፈሰሰ በሰው ዘንድ የሰው ውክልና ያለው ሰውነቱ በሰውነት እኛን የሚመስለን በባህሪ መለኮቱ ከአብ ጋር አንድ የሆነ ፍጹም ሰው ፍጹም አምላክ መካከል ላይ የገባ አማናዊው አስታራቂ ለዘላለም የሚያስታርቀው ሊቀ ካህናት ኢየሱስ ክርስቶስ ነው። አትደንግጥ ሶፊ። ከቸርች ነው እኔ ገርጂ ማርያም እኮ አሁን ይሄን የምትለውን ወሬ ኦርቶዶክስ ነው። አዎ
እንዲህ ነው የምናምነው እኮ በነገራችን ላይ ደግሞ መጣ እና በ3000 ነው ቀጣሃለሁ። እሺ ጋይስ ፕሊዝ ፑሽ ማይ ፋሚሊ የሆነ ፈለገ የሚባል አድናቂ መተን በዚህ ብዙ ጊዜ ስላንተ ሲያወራ አድናቂ ነው። እንግዲህ እናሸንፍ ወለተ ማርያም እግዚአብሔር ይስጥልኝ። እናሸንፍ ፑሽ ወለተ ማርያም ቴንክ ዩ እና በኔ በኩል ነው ያለው። ምንም ፑሽ በእና ፕሊዝ ፑሽ። እመቤታችን ድንግል ማርያም መካከለኛ መሆን አትችልም እንደ ክርስቶስ። ሰዎች መካከለኛ መሆን አይችሉም። መካከለኛ መሆን ፍጹም ሰው ፍጹም አምላክ የሆነ ጌታችን ኢየሱስ ክርስቶስ ብቻ ነው። ይሄ እርግጠኛ ቤተክርስቲያን የምታስተምረው ውዳሴ ማርያም ላይ ወኮነ ሐራቂ ለሐዲስ ኪዳን በውሂ ዘደሙ በደሙ ፈሳሽነት የሐዲስ ኪዳን አስታራቂ ሆነ ይላል። እንደገና ቅዱስ ቄርሎስ አሌክዛንድሪያ ምን ብሎ ይናገራል? አሁንስ በምን ስራ ተገለጠ? በእግዚአብሔር ፊት አለ በማስታረቅ ስራ ተገለጠ ይላል። ክርስቶስ ይታይልናል። በነገራችን ላይ ዛሬ ለኛ በአስታራቂነት እንዴ። ስለዚህ አንተ ይሄ የጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ያለውን ቃል ሙሉ ለሙሉ ተቀበለዋል ማለት ነው። ሳላላምጥ እኔ ብቻ ሳልሆን ቤተክርስቲያኔ ሙሉ ነው ተቀበለው እንዴ። አረጋስ ይሄ ሰውዬ እያዘናጋኝ በቤቴ እያዘናጋኝ ማለት ነው። ከነጠላይማ አልሸነፈም እንዴ። መስቀሌን አጥቼ ምናምን መስቀል ኃይላችን ነው ብዬ መስቀል አጥቼ አንድ ለባዶ አረ አሁን ሁለተኛ ላይ እኔ ማረገን አይደረግም የምር እኔ አርገኝ ልደት እንዴ በዚህ ምሽት ምን ላድርግ ዲያቆን ፈለገ ቴንኪዩ ማን ነው እባክህ እንዳሸንፍ ያደረገኝ ይህን ሚካኤል ዮናታን በጣም ብዙ ናቸው። ቴንኪዩ እንዴ አንድ የክፍ አርጉኝ ላይ አረ ይሶዩ ይሄድነው አይቻለ ጠላቴ ማን እንደሆነ ገብቶኛል። አረ ጸግሽ አረ ድረስልኝ እንዴ ማይ ብራዘር ይላልዚ ማይ ብራዘር ቴንኪዩ ዛሬ እንዳልወረድባችሁ ጋይስ ፕሊዝ እንዴ አንድ እኮ አሸነፈኝ አገርባችሁ እምቀጣው ቅጣት ይታየኛል። ኖ እኔም ማረጉን ተመልከቱ። ምንም ችግር የለውም። ጉድ ሰራ ብቻ ጸግሽ ጉድ ሰራ። አንበሳው ለምን እዚህ ላይ መጣ? ትሪፕል ነው ጋይስ። አሁን ነበር የሚያስፈልገው አንበሳው። ኦኬ ትሪፕል ነው። እኔ ጋር አንድ አፍታ ስቀልኝና የምጠይቀው ጥያቄ አለኝ። ፊሽ አሁን አይደለም። ቆይ ጋይስ አንድ ልብ ቆይ ማይ ምንድን ነው የሚለው? አረ ስማችሁን አለው። አንድ ልብ ብቻ አንድ ልብ ሀርት ልብ በቃ ሞልተናል። ታርጌት ሞልተናል። ትሪፕል ነው። ኤቭሪባዲ ሬዲ። ቆይ አሁን አይደለም ጋይስ አሁን ትሪፕሉ ላይ ጋይስ ትሪፕል ላይ አንድ እንደሆነ አልዳለሸለም ሄደ አረ ጋይስ ትሪፕሉ ላይ አረ ፕሊዝ ሄደ ሶሪ አረ ጋይስ ሄደ አረ ሄደ አረ አረ ጉጉዬ አሁንም ቀድሞኛል። አሁንም ሄዷል። ይዞዬ ሄዷል። ትሪፕሉ አረ ፕሊዝ ሰራን
እንግዲህ መድኃኒዓለም ጋር ምን ላድርግ? በል እስኪ ተነስና እንግዲህ ፈለገ ነው የሚቀጣ። ፈለገ የሚባል ኬት ማን ነው? ማን ነው አንተ እየሰጠ ያለው? ማን ነው? እኔ አላውቀውም። ማን ነው ፈለገ ነው የሚለው? አታውቀውም? አላውቀውም። ኦኬ ኬት እንዴት ሊሰጥ ይቻላል? ይገርማል። ትምህርትን ይከታተላል ማለት ነው። እኔ ጋር ዲሳይፕል ይማራል። ኧረ በስመ አብ! ኧረ በስመ አብ! ኧረ የምር እንዴ! ካሸነፈኝ እኮ በቃ ይቀጣኛል። አንድ አሸንፉኛል እኮ በቃ ሁለት ለባዶ ትቀጣለህ። አሁን እኮ ከተሸነፍኩ ነው አልኩ። እንጃ ተስፋ ነው ያለንበት ነው ሩቀታችንን ምን አይነትና ምን አይነት ነው? ፊንገር ክሮስድ። ኧረ አንበሳ የሚሰጠኝ ልብ ዛሬ ልዩነታችንን ያው ግላብ ያለው የለም። ግላብ ያለው ደግሞ እቺ እንደማስረጃ በዛ ለጓደኛ ንገረው ፈለገ ለሚባለው እንዴት እንደምቀጣው እይ። ግላብ የለም ጋይስ። ግላብ ካላችሁ አስቀምጡ። ግላብ 20 ሰከንድ ሲቀረው ግላብ 20 ሰከንድ ሲቀረው ከዛ አሳይሃለሁ። ሰርጀሪ ልሰራ ግላብ ተሰልፋል ለምን አራው ፈለገ ነው። ግላብ አዋረድከኝ ፈለገ፣ አዋረድከኝ። ከነረ ተላይ አዋረድከኝ። ከነረ ተላይ ነው አዋረድከኝ ዛሬ። ከነረ ተላይ አራ አይደረግ ደግሞ መጣ እዚህ ጋር እጅን ታነሳለህ። ቅጣቱን ንገረኝ መጀመሪያ። አንደኛ እሺ ፓስተር ሶፊ ተጽዕኖ ፈጣሪ ትላለህ። እሺ ሁለተኛ ፓስተር ሶፊ ከጓደኛ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ሶስተኛ ፓስተር ሶፊ ከጓደኞቼ ይልቅ ተጽዕኖ ፈጣሪ ነው ትላለህ። ኧረ በስመ አብ! ሶፊ ጨካኝ ሰው ነህ። የመጀመሪያውን መርጫለሁ። 7 ጊዜ በል 7 ጊዜ። ከጓደኛዬ በላይማ አልልም፣ ግን የመጀመሪያውን መርጫለሁ። እልህ አታሸብሽም። አይ ከጓደኛዬ በላይ አልልም፣ ግን የመጀመሪያውን ይመጣል ብለህ አታሸብሽም። ይሁን ይኸው ቁጥር ፓስተር ሶፊ ተጽዕኖ ፈጣሪ በል 7 ጊዜ። ፓስተር ሶፊ ተጽዕኖ ፈጣሪ 1፣ ፓስተር ሶፊ ተጽዕኖ ፈጣሪ 2፣ ፓስተር ሶፊ ተጽዕኖ ፈጣሪ 3፣ ፓስተር ሶፊ ተጽዕኖ ፈጣሪ 4፣ ፓስተር ሶፊ ተጽዕኖ ፈጣሪ 5፣ ፓስተር ሶፊ ተጽዕኖ ፈጣሪ 6፣ ፓስተር ሶፊ ተጽዕኖ ፈጣሪ 7። ጋይስ በእናታችሁ ላሸነፉ እንጂ ፕሊዝ። እስቲ እዚህ ታች ሳቆኔ ጋር ያላችሁ በሙሉ እሺ ዳይ እኔ ጋር ትሪፕል ነው እንግዲህ እኔ እንዴ ተዝናንቼ አላውቅም። ጋይስ 3 ልብ ጋይስ 3 ልብ ጋይስ። ቴንክ ዩ። ተጽዕኖ ፈጣሪ ማን እንደሆነ እናያለን። ሶፊ አሁን ጋይስ ትሪፕሉ ላይ ፑሽ እናደርጋለን። ትሪፕሉ ላይ እዛ ጋር ስንት ይታያል? ሶፊ ውጤት እስካሁን ድረስ ኦኬ እኮ ነው። ቆይ እዚህ ጋር አሁን ይሞላል። ወዲህ ነገር ማሰው ላይ
ትሪፕሉ ላይ አንተ ጋር አልሞላም። እርግጠኛ ነኝ የምነግርህ። ለምን አልሞላም? በቃ ስለማውቀው ካንስል እንዳታረግ። ይኸውልህ ምኑን ጌሙን ተጫወቱ። ትሪፕል ይጀምራል አሁን ጋይስ። እንግዲህ እዚህ እኔ ጋር እኮ በጣም ብዙ ኦርቶዶክሳውያን ወዳጆች አልሞላም። አንተ ጋር አልሞላም። ሞላ። ይኸው አሁን ትሪፕል ነው። ዳይ አበባ ሳይሆን ሌላ አንድ ጋይስ ትሪፕል በሶስት አንድ ሺህ ያለው ምንድነው? ምን ያየሁት አሁን ምንድነው? እንደዚህ ልፍ ያለው የት ምንድነው ጋይስ? ምንድነው? ያ አሬ ምን አቀላለሁ ነው እንጂ መርከብ ነው ምናምን መሰለኝ። ከሀገር ውጣ ነው መሰለኝ። ጉጉዬ ምንድነው? ፈለገ እስጢፋኖስ ምንድነው ጋይስ? ተጽዕኖ ፈጣሪ ይላል። ፈለገ እስጢፋኖስ ምንድነው? ተጽዕኖ ፈጣሪ ጋይስ። አረ እስጢፋኖስ እግዚአብሔርን አሮስማ አወረድከው ዛሬ። ምንድነው የተፈጠረው? ምን ሆነ ነው? እኔ ምን እንደሆነ አላውቅም። የሆነ ነገር ነው በቃ ምናምን አለ የሆነ ሰዓት ላይ ምን አላውቅም። እኔ ጋር ኔትወርኩም ጥሩ አይደለም። ሊወጣ ጋይስ ይሰማል የኔ ድምፅ አይደለ? እንዳይወጣ ቁጭ በል ልደት ትሰማዋለሁ። አዎ በደንብ ነው የምትሰማኝ። ልደት ይሰማል። ሙዳት ያዝ በእናትህ ሶፊ ትሰማለህ። ምን አይነት ነገር ነው? ክፍለ ሀገር ነው እንዴ? ምንድነው? አይሰማም? ይሰማል በሉት ሂዱና ይሰማል። ሶፊ ፕሊዝ ተው አትረብሽ። ይሰማል ፕሊዝ። ምንድነው? ወላ እንደዚህ አይነት ሲይዝ ብራፍንጫው ሲይዝ ምናምን ያዋለ ግን ምንም ያወራው አይዋል እኮ በእንትን ነው ያማሰማ። ሌቭል 30 ገባ ፈለገ። ሌቭል 30 ሶፊ አፉ ሲንቀሳቀስ ከተሰማው ያንተ አፍ ሲንቀሳቀስ ይሰማኛል። ምናልባት ከተሰማ ብራዘር፣ ኧረ በእናትህ ትቀጣታለህ። ምንም ችግር የለውም። ቅጣቱን ፈርቻ አይደለም። ህይወታችን ጋር ያሉ ሰዎች እኮ መመስከር ይችላሉ። በሌላ አካውንት እያየሁ ነው ሶፊ። ይሰማል። እኔ ጋር ያላችሁ ወዳጆቼ ኦርቶዶክሳውያን፣ ክርስቲያኖች፣ ፕሮቴስታንቶች፣ ሙስሊሞች ይሰማል። እኔ ጋር እንጃ። እንግዲህ እስኪ አንብቡ። ኮሜንት ላይ ምን እያሉ ነው? አንብቡ እስኪ። ምን ሆኖ ነው? ራት አልበላም ወይ? ድምፁ ጠፋው አሉ። እንደዛ ይሰማል ማለት ነው። ድምፁ ጠፋው እኮ ዳሉ። ይሰማል። ፓስተርዬ ይሰማል። አልመጣም። ምን ሆኖ ነው ድምፁ የጠፋው እያሉ ነው። ከተሰማው ኦኬ። አሁን የኔ ተሰምቶ ነው አይደል እየመለስክልኝ ያለው? ዘግይተህ ነው እኔ ጋር የምትደርሰው። አሁን ደግሞ ዘግይተህ ማለት ጀመርክ። ኧረ አልሰማህም። አሸንፈን እሺ። አሁን ዳይ አንድ ኩል እናድርገውና አንድ ኩል ማርያም ይብራ ብዙ ኩሻታ። ቴንክ ዩ። ዛሬ ነው ልደቴ። 29ኛ ዓመት ያስኩ እኮ ልደት 29ኛ ያስኩ። የምርህን ነው? እኔ በልጣለሁ። ስንት ነህ አንተ? ኧረ አልነግርህም። በልጣለሁ። እውነት እኔ እኮ ስጋ ይዞኝ ነው እንጂ እኮ ልጅ ነኝ። ኧረ እውነት ነው ያስታውቃል። በጣም አንተ እንኳን የፀጉር የፂም ሽበት የለም። ሽበት ምን ያገናኘዋል? አለኝው ሽበትማ፣ ግን ከሽበት ጋር ምን ያገናኛል? ሽበትና እድሜ እኮ አሁን በዚህ አይ አንተ በእድሜ ነው ይመስለኛል። አይ አሁን በሽበት አይታወቅም። በሽበት እንዲህ ነው ማለት አትችልም። 29ኛ ዓመትን ካከበርክ ዛሬ ስንተኛ ዓመት ነው? 29ኛ ዓመትን ካከበርክ? አዎ ዛሬ ሸራተን ነበረ። ዛሬ ያከበራችሁት? ኦኬ። እኔ ነበር አገልግሎት። አይ ልደት ነው የነበረው፣ እያከበርኩ ነው፣ አገልግሎት አይደለም። ኦኬ። ምን ተመኙልህ?
እንደው ምን አርጉ ነው የምትለን? አዎ እኛም እኮ ጥያቄያችን ውስጥ ነው። ምን አገባን ሶፊ 29 ሞላ 40 ሞላ ከኛ ህይወት ጋር ምን ያገናኘው? ምን መሰለህ አንድ የሚጠቅም ምክር በመጣሁበት መንገድ ያየሁትና የተረዳሁት አንድ ጋላክሲ ጋይስ 3000 ዶላር አንድ ጋላክሲ 3000 ዶላር እኔ እናንተ በዚህ 4 ቀን ውስጥ ትችላለህ በነገረ ማርያም ላይ ዲቤት ለማድረግ በዚህ 4 ቀን ውስጥ ይቻላል እኮ ዝግጁ ነህ? እኔ ኤኒ ታይም ዝግጁ ነኝ። ኦኬ ዝግጁ ከሆንክ በቃ 4 ቀን ውስጥ አንድ አታዘናጋኝ ሶፊ አንድ ጋላክሲ በ4 ቀን ውስጥ አንድ ጋላክሲ ቆይ እናወራለን። አንድ ጋላክሲ ቴንክ ዩ በቃ 3000 ሞላ ቀጥለው ይሰማል። በዚህ 4 ቀን ውስጥ ዝግጁ ነህ ወይ? ዝግጁ ነኝ። ከታች ኮመንት ምን አሉ መሰለ የመጀመሪያውን መኪና የነዳው ፔንቴ ነው ብለህ ነበር እና ምን ነው ኢትዮጵያ ውስጥ ምን ነው ታዲያ ከመካነ ኢየሱስ ነው ወይንስ ከየትኛው ቸርች ነው ያ ሹፌሩ የተባለ? አየህ ነው ችግሩ። ሰው የሚፈልገው ነው የዲኖሚኔሽን ነው እያሉ ነው የነዳው። ኢትዮጵያ ውስጥ ከአውሮፕላን ይዟት የወረደው መኪናውን ማን ነው? እኮ ፔንቴ ነው ብለህ ነበር አንተ። ማን ነው? ኢትዮጵያዊ እኮ አይደለም ሰውየው። ከአውሮፕላን ይዟት የወረደው ማን ነው? አጼ ሚኒሊክን መኪና መንዳት ያስተማራቸው ማን ነው? ይሄን ታውቃለህ? ታሪክ ላይ ጥሩ ነው አይደለም? ኦኬ ልንገርሽ በቃ አጼ ሚኒሊክን ያስተማራቸው መኪና መንዳት ያስተማራቸው ከአውሮፕላንም እየነዳ ያወጣት እንደዛ ነው ሰውየው። ዲኖሚኔሽኑ ይታወቃል እንዴ? ኧረ በስመ አብ ምንድን ነው ዛሬ? ይሄ የፈለገ አካውንት ነው ወይስ ፌክ አካውንት ነው? እስኪ ሁላችሁም አባ በሉ አንዴ። እስኪ ሁላችሁም እስኪ አንዴ አባ በሉ። ሶፊ እስኪ አባ በላ አንዴ አንተ። እስኪ ሁላችሁም አንዴ አባ በሉ ሁላችሁም። አባ በሉ ዝም ብላችሁ ሁላችሁ። የሰራልኝ ሰው አይቼዋለሁ። አረ በኢየሱስ ስም አረ ምንድነው እየተቆረጠ? አንድ ለባዶ እሺ፣ አለቀ። ቅጣትን ስማ መጀመሪያ። ሁለት ጨዋታ አሸነፍኩ። የቅድሙማ እኔ ነኝ እኮ አሸነፍኩ። አሁን ደግሞ እኔ አሸነፍኩ። አሁን ትቀጣለህ እኮ ሁለቴ ነው ማሸነፍ ያለብህ። ሁለቴ ነው ያሸነፍኩ ሶፊ። ሶስት ተጫወትን። ይኸውልህ ሶስት ተጫወትን ሶፊ። አራቴ የተጫወት ነው። ሁለቱን መጀመሪያ አሸነፍከኝና ቀጣኸኝ። እኔ ደግሞ በተከታታይ አሁን ሁለት ቀጣው። 2 ለባዶ። ቅጣትህን ስማ። አሁን ቁም። ለምን አስመርጠኝ? እሺ የመጀመሪያው ቅጣት ፈለገ አትናቴዎስ ዛሬም ነገም ከነጎዳም ተጽዕኖ ፈጣሪ ነው። አንደኛ ቅጣት። ሁለተኛ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በኔ ህይወትም። ሁለተኛ። ሶስተኛ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም። ምረጥ። ቀጥል። ከሶስት አንዱ። ኔትወርክ የለም። ቀጥል ሶፊ ቀጥል። የምር ቀጥል። አልሰማህም። ቀጥል። እግዚአብሔርን በጣም አመሰግናለሁ ፓፓ። ዋንስ የብራዘር ኦልዌይስ የብራዘር። ቀጥል። እየዞረብኝ ነው። ቀጥል ሶፊ ቀጥል ፕሊዝ። በእናትህ
ቀጥል ሶፊ ቴንክ ዩ ብራዘር ኪው ደብሊው 10 ጊዜ ቀጥል። እንስሎ 7 ጊዜ ነው አንተ ያልከው። ቀጥል እሺ 7 ጊዜ። ፈለገ ተጽዕኖ ፈጣሪ ነው ይላሉ። ፈለገ ተጽዕኖ ፈጣሪ ነው ይላሉ አይደለም። ዛሬም ነገም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው አንደኛው። ሁለተኛው ደግሞ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል። ሶስተኛው ደግሞ እንደ ፈለገ አትናቴዎስ ተጽዕኖ ፈጣሪ የለም ምረጣ ነው እያሉ ነው ምናምን እንዳትል፣ በስነ ስርዓት መልስ። ቆይ አንዴ ይሙላ። ታርጌት ሪች አድርገናል። ቆይ አንዴ ሪች አድርገናል። ትሪፕል ነው አሁን ይኸውላችሁ ኦርቶዶክሳውያንን ብትሆኑ ኑና አንዴ በገት ላሰልፉ እንጨዋታ ፕሊዝ ማይ ፋሚሊ ሌትስ ጎ። ቀጥሉ ሂዱ ቀጥል። ቆይ ኦኬ ትሪፕል ላይ እንጠቀም። ትሪፕል ላይ እንዴ! ኧረ በስመ አብ ግላብ። ማንም አበባ እንዳይሰጥ ጋይስ፣ ማንም አበባ እንዳይሰጥ። ትሪፕል ኩኩ ትሪፕሉን ፑሽ ጸግሽ ናይስ። ትሪፕሉን ፑሽ ትሪፕል ፑሽ። ኧረ በስመ አብ ቀጥላውን ና ቅጣትን። ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው እያሉ ነው አይደለም? ሶፊ አቁም በእናትህ፣ እንደዛ አይደለም ያልኩ። በስንት ሰዓት ተቀጣ? አታፋፍር እኮ ምን? እሺ ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው አይደለም? ሶፊ አትረብሽ። አይደለም አንዴ ከኔ ተከተለ ተበል። ፈለገ አትናቴዎስ በል። ፈለገ አትናቴዎስ አይተናነቅ። ዛሬም ፈለገ አትናቴዎስ ዛሬም ነገም ተጽዕኖ ፈጣሪ ነው በል። ድገሙ። እኔ ባይዘው ወልደ ተው በልካ ላይ ይረሳል። እሺ ፈለገ አትናቴዎስ ተጽዕኖ ፈጥሮብኛል በል 7 ጊዜ። አትንገረኝ ይረሳል። እና እንዴት ነው የምትቀጣው? እሺ በጽሁፍ ልንገርህ። አልተረዳኝም። እየረሳው ነው። አሁን አንተ እንደዚህ በልካልከኝ ይሄ ፎርማቱ እንትን ያደርጋል። አማት ብና ጀምር። እንደዚህ ጀምር። ምን ሀሳብ እንዲሰበሰብ ነው እንዳትረሳው። በምን ቀን ነው የመጣችሁብኝ? መጀመሪያ የምታሸንፍ መስሎ ነበር አይደል? እኛ እኮ በጌታ ነን፣ አታሸንፈንም እንዴ? አነጠቃችሁ እንዴ? ደግሞ ና ቀጥል። አታዘናገኝ። ያው ሶፊ ፕሊስ ሁለተኛ አትተሸነፍ ነው እኛው። ያውኑ ግን አልተሸነፍኩም። 4000 ነው አይታል። ከ10 ነው አላለፍኩም። ኧረ በ3000 ነው የኔ አባት። ማፋ በ3000 ነው አላልክም። 10000 አላልክም። አሁን ከዚህ በኋላ በ10000 ነው። ቀጥል። በ10000 ነው። ፈለገ ተጽዕኖ ፈጣሪ 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 ነው። ፈጣሪ ነው። 10 ጊዜ በቃ አሁን ትሪፕል ነው። እኔ ጋር አንድ ልጅ ይጫወትበት። ምሽትን እንድጠላ ነው ማድረግ። ዛሬ ልደታ ያለ ኧረ በፍጹም እኔ ጋር ያሉት በፍጹም እናስደግመዋለን። ጋይስ ሁላችሁም ፑሽ፣ ሁላችሁም ሼር አድርጉት። ሼር አድርጉት። ዛሬ በቃ ተስፋ ነው የምናስቆርጠው። አማላጄ እንግላ አማላጄ የሚለው መዝሙር ትከፍታለህ ስትሸነፍ። ሼር አድርጉት ብቻ እናንተ ጋይስ። አንተ ራስህ ምን አልክ? ልደት ቅድም
መካከለኛ ኢየሱስ ክርስቶስ ብቻ ነው። ዛሬም ደሙ ያስታርቃል። ዛሬም ደሙ ትኩስ ነው አላልክም? ዛሬም ደሙ ያስታርቃል። ክርስቶስ ኢየሱስ አንድን መስዋዕት ለዘላለም ነው ያቀረበው። ያ ደም ሁሉ ጊዜም የኃጢአት ስርየትን ይሰጣል። አንድ የፈሰሰው። ታዲያ እንደዛ ከሆነ ማርያም መካከለኛ ነች ይላል። ቅድም መላእክት መካከለኛ አይኔ መካከለኛ ነው። ማርያም በቤታችን ድንግል ማርያም መካከለኛ ናት አላልኩኝ እኮ። ታዲያ አሁን መልሰ ደግሞ ኢየሱስ አማላጅ ናት ነው ያልኩት። እኔ እሷ አማላጅ ናት። ኦኬ እሺ፣ ለይልኝ። አማላጅና መካከለኛ ለይልኝ። አማላጅ ሶስተኛ ወገን ሆኖ ከሰው በኩል ብቻ በመሆን ወደ እግዚአብሔር ልመናን ጸሎትን የሚያደርስ እሱ አማላጅ ይባላል። መካከለኛ ማለት ደግሞ በእግዚአብሔርም በሰውም ዘንድ ውክልና ያለው ፍጹም ሰው ፍጹም አምላክ የሆነ እሱ መካከለኛ ይባላል። እመቤታችን ፍጹም ሰው ነች እንጂ እንደ ልጇ እንደ ክርስቶስ የባህሪ መለኮት የላትም። ስለዚህ እሷ በሰው ወገን ፍጹም ሰው ነች ስትል ከሰው የተለየች ነች እያልክ ነው? አይደለም፣ በደልና ኃጢአት የለባትም እያልኩ ንጹህ ናት። አዳማዊ ኃጢአትም የለባትም የለም። አዳማዊ ኃጢአት ምንም አይነት ኃጢአት መንፈስ ቅዱስ በላዩ ላይ ያደረባት ንጹህ ናት። ልቀበል እሱን። አዳማዊ ኃጢአት በምድር የሚተላለፈው አይተላለፍም። ያ ኃጢአት የሚተላለፍ ኃጢአት የለም በመጽሐፍ ቅዱስ። እና አዳማዊ ኃጢአት ማለት አዳም በመጀመሪያ ሰው የሰራት ኃጢአት ወይንም ጥንተ በደል ትባላለች። እኛ ጋር የደረሰው ደግሞ ያ ሞቱ ነው። በአዳም ኃጢአት ምክንያት የመጣው ሞት ነው ወደኛ የመጣው እንጂ ኃጢአቱ እኛ ጋር በቀጥታ አልደረሰም። ኃጢአት አልወረስም። ትሪፕል ጋይስ፣ ትሪፕል 10,000 ነው ቅጣቱ ጋይስ፣ ትሪፕል። ኦኬ አዳማዊ ኃጢአት። ስለዚህ የሰው ልጆች ውስጥ በደሙ የሰው ልጅ ኃጢአት የለም ማለት ነው። ማንም ኃጢአትን እንደ ተላላፊ በሽታ እየወረሰ የወሰደ የለም። ሞት ነው እኛ ጋር የመጣው። ያ የኃጢአቱ ውጤት ነው እንጂ እኛ ጋር የመጣው ቀጥታ ራሱ ኃጢአቱ እኛ ጋር አልደረሰም። ስለዚህ የአዳም ኃጢአት ሰው ልጆች አልተካፈልም። የአዳምን በኃጢአቱ ምክንያት የመጣውን ሞት ነው እኛ የወረስነው። ጋይስ ግላቡን ተጠቀሙ። እያዘናጋኝ ነው ሰውዬ። ሞትን በምን ወረስን? ሞትን በምን ወረስን? ሞትማ ከአዳም እንደመወለዳችን ሰው እንደማችን የአዳምን የሚሞተውን ሰውነት ይዘን ስለሆነ የተወለድነው እኮ። ታዲያ በምን አገኘን? ከአዳም የኛ ባህሪ ከአዳም የተለየ ባህሪ ስላልሆነ ነው። ከሌላ አዳም አይደለም እኛ የመጣ ነው። ኃጢአት ሰርቶ ከወደቀው አዳም ስለሆነ የተገኘ ነው። የኛም ስጋ የወደቀ ስጋ ነው። ኦኬ ስለዚህ ማንም ሰው አዳማዊ ኃጢአት የለበትም እያልክ ነው? ማንም ሰው ከአዳም የወረሰው ምንም አይነት የውርስ ኃጢአት የአዳም ኃጢአት የለበትም። ምክንያቱም በአንዱ አዳም ምክንያት ሞት መጣብን ስለሚል ነው። በአንዱ አዳም ምክንያት ሞት ነው የመጣብን። ኦፍ ኮርስ ነው። ኃጢአት ደግሞ እንደማይወራረስ መጽሐፍ ቅዱስ ትንቢተ ሕዝቅኤል ላይ ይናገራል። እንዴ ኧረ እየዳናችሁ ነው። አንተ እንዳን እያልንህ እኮ ነው ፓስተር። አብረን እናገልግል አብረን እናስቀድስ እያልንህ እኮ ነው። ይሄ ግን የኦርቶዶክስ ቤተክርስቲያን ተምሮ ነው። እኔ ታዲያ ኦርቶዶክስ ክርስቲያን አይደለም እኮ። ስለዚህ አዳማዊ ኃጢአት አይተላለፍም። በኃጢአት ምክንያት የመጣው ውድቀቱ ጉስቁልናው ብቻ ነው እኛ ጋር የሚደርሰው። ታዲያ ለምንድን ነው ምዕመኖቻችሁ ሁሉ እኔ ኃጢአተኛ ነኝ? የግብር ኃጢአት ይባላል እሱ፣ ወይም አክቹዋል ሲን ወይም የግብር ኃጢአት ተብሎ ይጠራል። እሱ አሁን እኮ የደረሰ ሰው ነው። ለምሳሌ አንድ ህፃን ታዲያ ለሱ የግብር ሲን አይደርስም? ወይም ህፃናት ኃጢአት የለባቸውም፣ ኃጢአትንም አያደርጉም እኮ። ስለዚህ ነገር ግን አንድ ሰው ልጅ ሆኖ ኃጢአተኛ አይደለም ማለት ነው። አንድ ሰው ልጅ ሆኖ አዳማዊ ነው እንጂ ኃጢአተኛ አይደለም ማለት። የወደቀውን ደካማውን ስጋ ይዟል ነው የሚባለው እንጂ ደካማውን ስጋ ይዟል ነው የሚባለው እንጂ ኃጢአተኛ ወይም ደግሞ ኃጢአትን ወርሶ የተወለደ ኃጢአተኛ ሳይሆን የሚባለው ደካማውን የአዳምን የጎሰቆለውን ስጋ ይዟል ነው የሚባለው። እስቲ መጽሐፍ ቅዱሳዊ ማስረጃ ስጠኝ። እሺ ሮሜ ላይ ሄደልኝ። እሺ ሮሜ ምዕራፍ 5 እሺ እንዲህ ይላል ከቁጥር 12
ስለዚህ ምክንያት ኃጢአት በአንድ ሰው ወደ ዓለም ገባ፣ በኃጢአትም ሞት፣ እንዲሁ ሁሉ ኃጢአት ስላደረጉ ሞት ለሰው ሁሉ ደረሰ። ሕግ እስከመጣ ድረስ ኃጢአት በዓለም ነበርና፣ ነገር ግን ሕግ በሌለበት ጊዜ ኃጢአት አይቆጠርም። ነገር ግን በአዳም መተላለፍ ምሳሌ ኃጢአትን ባልሰሩት ላይ እንኳን ከአዳም ጀምሮ እስከ ሙሴ ድረስ ሞት ነገሰ። ሕፃናት ኃጢአት ሞት ግን ምን ይልባቸዋል? ይነግስባቸዋል። ስለዚህ ይሄ ነው በቃ ከአዳም የወረስነው የሚሞተውን ደካማውን ስጋን ነው እንጂ ቀጥታ ኃጢአቱን አላወረስንም። ኃጢአትን ባላደረጉት ላይ እንኳን ይላል ሞት። ከዛም ቀጠል ብሎ በአንድ ሰው በደል ብዙዎች ሞተዋልና፣ ነገር ግን የእግዚአብሔር ጸጋ በአንድ ሰው በኢየሱስ ክርስቶስ ጸጋ የሆነ ስጦታ ከዚህ ይልቅ ለብዙዎች በዛ እያለ ይናገራል። ከአዳም ጀምሮ ኃጢአትን ባላደረጉት ላይ እንኳን ሞት ቢነግስም በኃጢአት ምክንያት የመጣ ነውና፣ ስለዚህ እኛ የወረስነው በቀጥታ ኃጢአቱን ሳይሆን እኛ የአዳም ውድቀት ውጤቱ ነው እኛ ላይ የመጣው ነው። ያ ኮንሲኩዌንሱ ነው እኛ ጋር የመጣው ነው። ሁሉም ኦርቶዶክስ ያውቃል። የማያውቁት ይማራሉ፣ የሚያውቁት ደግሞ ይሄው ለሌሎቹ ያስተላልፋሉ። ግን ትምህርቱ ይሄ ነው። በቤተክርስቲያናችን ያለው የጸናው ትምህርታችን ግን ይሄ ነው። ኦኬ እኔ ምን ከይቅርታ ጋር ግን በዚህ አጋጣሚ መጽሐፍ ቅዱስ ላይ ድንግል ማርያም አታማልድም ተብሎ ቃል በቃል የተጻፈ ጽሑፍ አለ? እሺ እኔና ልደት እዚህ ጋር ነው ያለው። ቃል በቃል ተጽፏል። አዳምጣ እኔና አንተ እዚህ ጋር ነው ያለው። ስለዚህ ፈለገ አትናቴዎስ አለ ይባላል በሌለበት። ስለዚህ ስለ ፈለገ አትናቴዎስ አለም የለምን ብለን ማውራት አይጠበቅብንም ማለት ነው ከሌላ አይደል? ስለዚህ መጽሐፍ ቅዱስ ታዲያ አንተ ለምንድን ነው አታማልድም ብለህ የምታወራው? ሁለቱም ካልተጻፈ ለምንድን ነው አታማልድም ብለህ የምታወራው? ጥሩ ሐሳብ። እስቲ መጀመሪያ ፓስተርዬ ልመና ነው በቃ ፔሬድ እኮ ስለምን ስለ ብዙ ነገር ሊሆን ይችላል። ወለሰይ ስለ ዘላለም ሕይወት ቅዱሳን እኛ የዘላለም ሕይወትን እንድናገኝ ወደ እግዚአብሔር ሊማለዱ ይችላሉ። ለኃጢአት ስርየት ምልጃ አለ። ለምሳሌ መጽሐፍ ቅዱስ ይዛል። ቆሮንቶስ ልንሄድ ነው አይደለም? ያዕቆብ መልእክት። እሺ እንሂድ። አትወዱትም ያዕቆብ መልእክትን? ለምን እኔ ራሴ እኮ አማላጅ ነኝ ብዬ ጽፌያለሁ እኮ ፌስቡክ ላይ አላየሁም? ይሄን ሐሳብ አንስቼ አላየሁም። ጽፌያለሁ። እኔ እኮ ብዙ ጊዜ መጽሐፍ ቅዱስ ነው የማነበው። ፌስቡክ ላይ ምናምን አልገባም። መጽሐፍ ቅዱስ ሐሳብ ነው የምንለጥፈው። ብዙም አልተማመንባችሁም እናንተ። እናደርሳለን። ከቁጥር ስንት ላይ መሰለ የምታነብልኝ? ያዕቆብ መልእክት ምዕራፍ 5 ነው አወጣ ወይ ተረጋ። ከቁጥር 15 ሞዶ ቃል ነው። ኦኬ አንብበው። 5:15 ነው የፈለከው? ያዕቆብ መልእክት ምዕራፍ 5። እሺ ከእናንተ መከራን የሚቀበል ማንም ቢኖር ይዘምር። ከእናንተ የታመመ ማንም ቢኖር ቤተክርስቲያን ሽማግሌዎች በጌታ በኢየሱስ ስም እርሱን ዘይት ቀብተው ይጸልዩለት። የእምነት ጸሎትን ድውዩን ያድናል፣ ጌታም ያስነሳዋል። ኃጢአትን ሰርቶ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ብትናዘዙ ትፈወሱም ዘንድ እያንዳንዱ ስለሌላ ይጸልያል። የጻድቅ ሰው ጸሎት በስራዋ ኃይልን ታደርጋለች። ኃጢአትን ሰርቶ እንደሆነ ምን ይልለታል ይላል እዚህ ክፍል ላይ? በማጸሎት በእኔ ስላንተ ጸልዬ ነው። ስለዚህ ምልጃ ለኃጢአት ስርየትም ይሆናል። አሁን እዚህ ጋር ስለ ጻድቃን ነው የሚያወራው አይደለም እኮ ስለኔና ስላንተ እኮ ነው። ታዲያ ሌላ ጻድቅ እንደምታመጣው ድንግል በህይወት ሰው ካለ እኮ እኛ እኮ ልናስታርቅ ታረቁ ብለን እንለምናለን እኮ እናስታርቅ የለን። እኔ አንድ ነገር ልጠይቅህ ሶፊ፣ የሞተ ሰው እንደማያማልድ የሚናገር የመጽሐፍ ቅዱስ ጥቅስ አለ? ያው ዕብራውያን 7ን እኮ ማየት እኮ ይቻላል። አውጣና አንብቦ
ስለሞቱ ሰዎች አለማማለድ ነው የሚያወራው። ቆያ ምንም ችግር ለዘላለም ክህነት ያለው ለዘላለም ቶ ማብራሪያው ግባ ነው። ግባ መጀመሪያ አዳም በኔ ሞባይል አንተ ልታዛችሁ መጀመሪያ ተረጋጋ። አቋ ጥቅሱን አንብብልኛ፣ አታስፈራራኛ። እኔ በባይብል አናግረኝ በቃ። እኔ አሁን ክርስቲያን ነኝ ገብቷል። ያለ ባይብል አታስፈራራኝ በቃ እኮ ላወራህ ነው እኮ በቃ በባይብል ጥና መጀመሪያ የራስን ሐሳብ ሳይሆን let the bible speak ሶፊ። እሺ እንግዲህ ስለ መልከ ጸዴቅ ነው የሚያወራው አይደለም? እንግዲህ ስለ ዘላለም ክህነት ያወራል ይሄ አይደለም? እሺ ስለዚህ ሞት እንዴት ተከለከላቸው? አንተ እነርሱም ያለ መሐላ ካህናት ሆነዋልና እርሱ ግን ጌታ አንተ እንደ መልከ ጸዴቅ ሹመት ለዘላለም ካህን ብሎ ማለ አይጸጸትም ብሎ በተናገረለት ከመሐላ ጋር ካህን ሆነዋልና ያለ መሐላ ካህን እንዳልሆነ መጠን እንዲሁ ኢየሱስ ለሚሻል ኪዳን ዋስ ሆኗል። እነርሱም እንዳይኖሩ ሞት ስለከለከላቸው ካህናት የሆኑ ብዙዎች ናቸው። እርሱ ግን ለዘላለም የሚኖር ስለሆነ የማይለወጥ ክህነት አለው። ስለ እነርሱም ሊያማልድ ዘወትር በሕይወት ይኖራልና ስለዚህ ደግሞ እርሱ ወደ እግዚአብሔር የሚመጡትን ፈጽሞ ሊያድናቸው ይችላል ይላል። አሁን እዚህ ክፍል ላይ ከሞቱ በኋላ ቅዱሳን አያማልድም የሚለውን ያሳየኝ። ጭራሽ ከሞቱ በኋላ የሞተ ሰው እኔን ማናገር አይችልም እያልኩ እኮ ነው። አሁን ያነበብክልኝ እነሱ ግን እንዳይኖሩ ሞት ስለከለከላቸው ካህናት የነበሩ ብዙዎች ካህናት ነው ያወራው። ሶፊ አዳምጠኝ። እነ ማርያም የምንድን ናቸው? የምን አማኝ ነበሩ? ብሉይ ኪዳን ሰዎች ናቸው። እቺን ብቻ መልስልኝ። እነሱ እንዳይኖሩ ሞት ስለከለከላቸው አዎ የነበሩ ሰዎችማ በብሉይ ኪዳን የነበሩ ናቸው አይደል? እኛስ በክርስቶስ ኢየሱስ አዲስ ሕይወትን አግኝተን ከማይጠፋ ዘር ተወልደናል። አዲስ ፍጥረት ነው ክራይስት ይላል። ክራይስት እኛ አዲስ ፍጥረት ነው። ስጋችን ግን ከማይጠፋ ዘር የተወለድነው እኔን ጠፋለን መቻልኩኝ ዘላለም በሕይወት ትኖራለህ ወይ? በዚህ በስጋ አካል በስጋ ለዘላለም ሕይወትን ስጋ አኳየር የሚያደርግበት ሰዓት ይመጣል በትንሣኤ። ኦፍ ኮርስ እሱ ሌላ ዓለም ነው እኮ ታዲያ አሁን ስለምናወራው ግን አሁን ምን መሰለህ በስጋ ሆነ አሁን አንተ ስለ ክርስቶስ ለኔ ስትነግረኝ ከክርስቶስ ጋር ታረቁ ብለን እንሰብካለን አይደለም? መዳን በዚህ ነው ብለህ ስትናገር ምን እያደረክ ነው? እያስታረቀኝ ነው፣ የማለድከኝ እኮ። እኔ አንድ ነገር ልጠይቅህ፣ የመናገር ባህሪ ነው የስጋ ባህሪ ነው ወይንስ ደግሞ የነፍሳችን ባህሪ ነው? በነፍስ በምንድን ነው የምትገለጠው? ነፍስ የምትገለጠው በስጋ ነው። ግን የመናገር የማሰብ የማወቅ ይህ የምን ባህሪ ነው እኮ ገባኝ። ኦኬ እንደዚህ ከሆነ ነፍስ ያለው ሰው መናገርም መስማትም የማይችል ሰው አለ። ነፍሳት እንደሚናገሩ ታውቃለህ? ምንድነው ማን ናቸው? ከስጋ ተለይቶ ነፍስ ከስጋ ተለይታ መናገር እንደምትችል ታውቃለህ? እስቲ አምጣ መጽሐፍ። ራዕይ ዮሐንስ ላይ አይደለም? አልሄድም። ይደብራል። ደክማ አይደለም። ምንድነው የምትለው? ነፍስ ያልክ ነፍሳት እንደሚናገሩ ላሳይ። ራዕይ ዮሐንስ ላይ ፈቃደኛ ነው? ያው የላውጣ ነው። እንት ከቁጥር 9 ምዕራፍ 6 ቁጥር 9 እስከ 10 ያለውን አንብቦ ከዛ እሺ በጌታ በኢየሱስ ስም እሺ አነባለሁ። እሺ በሞት ያንብቡ ቃሉ አይደለ አንተን አይደለም አንድ የሆነ ወዳጄ እኔ ጋር እየጻፈልኝ እባክህ መክብብ ነው ያለው አንብበው እያሉ ስለሆነ እሺ አነባለሁ። በጌታ ፍቅር አንብቡ። እሺ
በጌታ በኢየሱስ ያነባለው የራእይ መጽሐፍ ምዕራፍ 6 አምስተኛውን ማዕቀብ በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። ምን ያሉትን ነፍሳት አየሁ። ድምፅ አይሰማማ። ሶፊማ እግዚአብሔር ቃል ነው። ተረጋግተን የተሰማማ ብናወራ በጣም ደስ ይለኛል። ምንድን ነው ያልከው? ኧረ ልደት እኔ እኮ በባትሪ አልሰራም ነው ነኝ። ሶፊ ምን መሰለህ፣ እዚህ ጋር ያሉ ክርስቲያኖች ቃሉ ሲያነብ ከአፉ ሲወጣ እየሰማ ነው አይደለም? እሺ አሁን ይሄ አይሰማም። አቤት እኔ ጋር እኮ በመንፈስ ስለሆኑ የኔ ሰዎች ሁሉም እኔ ጋር አንድ ኮምፕሌን ነው። እሺ ቀጥል። አምስተኛውን ማኅተም በፈታ ጊዜ ስለ እግዚአብሔር ቃልና ስለጠበቁት ምስክር የታረዱትን የሰዎች ነፍሳት ከመሰዊያው በታች አየሁ። በታላቅ ድምፅ እየጮሁ ቅዱስና እውነተኛ ጌታ ሆይ እስከ መቼ ድረስ አትፈርድም? ደማችንስ በምድር በሚኖሩት ላይ እስከ መቼ አትበቀልም አሉ። ለእያንዳንዳቸው ነጭ ልብስ ተሰጣቸው፣ እንደነርሱም ደግሞ ይገድሉ ዘንድ ያላቸው የባሪያዎቹን እዚህ ጋር የተናገረው ማለት ነው። በቃ ስለመቼ ነው? ይሄ ራእይ ነው። የታረዱት ነፍሳት ተናግረዋል አልተናገሩም? የታረዱት እዚህ የምትሳደቡ ሰዎች በጌታ እኔን መሳደብ ትችላላችሁ፣ ሌላ ሰው ግን አትስገቡ። ብሎክ ማድረግ ምናምን ስለማልፈልግ እና ፕሊስ እዚህ ጋር አትሳደቡ። አሁን የእግዚአብሔር ቃል እያነበቡ ምናምን ስለሆነ ሀሳባችንን ሰብስበን ለቃሉ ቅድሚያ ሰተን ነው ማውራት ያለን። ስለዚህ አይሳደቡ። ገባ? እኔን ችግር እኮ የለውም። እኔ ለምን እንደዚህ እንዳስወራ ድርድር መደዳው ምን አገባኝ? ሌላ ሰው ግን እዚህ ጋር አትሳደቡ። እስቲ መጽሐፉ የራእይ መጽሐፍ ነው ወይስ ምንድን ነው መጽሐፉ? መጽሐፉ ራእይ ዮሐንስ ይባላል። ራእይ ወደፊት የሚሆነው ብቻ ነው ወይንስ የሆነውንም ነው የሚያሳየን ጌታ? ለምን ቶፒክ shift የምታደርገው ስትያዝ? እኔ shift እኮ አላልኩም፣ ጥያቄ ነው እኮ የጠየኩት። አሁን ከረንትሊ ያለ ነገር አስመሰልከው። ራእይ ላይ ያለ ነገር የሆነ ነገርን ይናገራል፣ የሆነ የተከናወነ ነገርን ይናገራል፣ የሚከናወን ነገርን ይናገራል። በዚህ አውድ መሰረት ይሄ የተከናወነ ነገር ነው። አሁን ይሄ ዮሐንስ ራዕይ ምዕራፍ 6:9 ላይ ያለው የተከናወነ የታረዱ ነፍሳትን አየሁ ነው እያለ ያለው። አየሁ ምን ያሉ? የሚታረዱ ነፍሳትን ሳይሆን የታረዱ ነፍሳትን አየሁ ካለ ኦልሬዲ የተገደሉ ነፍሳትን ነው ያየው። እናም እነዛ ነፍሳት ደግሞ ሲናገሩ ሰምታል አይደል? እስከ መቼ ነው ደማችንን በምድር ባሉ ሰዎች የማትበቀለው ብለው ተናግሯል አልተናገሩም? እነዛ ነፍሳት እኮ ተናገሩ። ግን ታዲያ በቃ ሶፊያ መጣ ወይስ ራእይ ነው? ለምሳሌ የሆነ ነገር ነው የተከናወነ ነገር ነው። ምን ማስረጃ አለ? በጣም ጥሩ። እዛው በራእይ ዮሐንስ ልንገርህ። ራእይ ዮሐንስ ምዕራፍ 1 ቁጥር 17 ጀምሮ ሞቼ ነበር አለ ክርስቶስ። ወደፊት የሚሆን ነው ወይስ የሆነ ነገር ነው? ነበር ይላል እኮ። ምን ማለት ነው? ሞቼ ነበር ወደፊት። ስለዚህ ራእይ ማለት ሁልጊዜ ወደፊት የሚሆነውን ሳይሆን የሆነውንም ነገር እንደሚናገር ማስረጃ እየሰጠው ነው ሶፊ። እኔ እኮ አይሆንም አላልኩም እኮ። ስለዚህ ይሄ ክፍል ስለዚህ ራእይ ዮሐንስ ላይ ማለት ነው ሶፊ፣ ራእይ ዮሐንስ ላይ በቀጥታ እነዛ የተሰዉት ነፍሳት መናገር መቻላቸው የመናገር ነፍስ ከስጋ ውጪ መሆን ራሱ በስጋ ውስጥ ሆና ብቻ ሳይሆን ከስጋም ተነጥላ መናገር እንደምትችል ላሳይ ፈልጌ። የት ነው ነፍስ? እዛ ወደ ባለችበት ነው በምድር ላይ ነው። ታዲያ እኔ በምድር ላይ መቻልኩኝ። ታዲያ ድንግል ማርያም ስትሆን እና ሐዋርያው ጳውሎስ ባሉበት ሆኖ አይደል ሌላኛ የሚለምኑት? እኔ ምን እንደዛ እኮ ነው ያለው። ኦኬ። ስለዚህ አንድ ከመጽሐፍ ቅዱስ ምድር ላይ ያለ ሰው ሰማይ ካለ ሰው ጋር አውርቶ የተማለደለት ከመጽሐፍ ቅዱስ እናንሳና ነው። ጥያቄው እስኪ ትንሽ ግልጽ አድርገው። ምድር ላይ ቁጭ ብዬ ነው ያው እዚህ ነው ያለው ከማርያም ጋር ወይም ደግሞ ቀድሞ ከመልኩ ቅዱሳንና ሰማዕታት ጋር አውርቶ የዘላለም ሕይወት ያገኛል።
ጥያቄው አስተካክዬ ልመልስልህ። አታስተካክላትም። ወንበርን አስተካክለህ ተቀመጥ። የጠየቅኩህን ጥያቄ ግን ሳታስተካክል እመልስልሃለሁ። ጥያቄው በራሱ ማለት ነው ጥያቄ አይደለም። እንዴት እንደሆነ ላስረዳ። ልደት ከኔ ጋር ስታወራ አንድ ነገር ይገባል። የጥያቄ ስህተት የለም፣ የመልስ ነው እንጂ ስህተት ሁሉ ጊዜ የመልስ። ምን መሰለህ ሶፊ፣ መጽሐፍ ቅዱስ ላይ ስለ ዘላለም ሕይወት የተጠቀሰውና የተቀመጠው ዋነኛ ነገር የዘላለም ሕይወት ያለው በጌታ በኢየሱስ ክርስቶስ። አሁን የጠየቅኩህን ጥያቄ ብቻ አሁን አንተ የጠየቀኝን ጥያቄ ላስተካክልልህ ነው። እኛ በምድር ያለው እኔ እንስተካከል መች ፈለክ? እዛው እንዳለ ልመልስልህ። ሶፊ አታምታታም ስልህ እዛው እንዳለ ልመልስልህ። እሺ በቃ መልስ ሳትል መልሳል። ነፍሳት እንደሚናገሩ ግን ተማመንን። መጀመሪያ እኔ እናንተ ከሞቱ በኋላ እሱን ተማመንን። ይሄን ብቻ ነገር ነው። ሰው ዘላለማዊ ነው እኮ ብዬ ነው እኮ አይደለም። ሰው ዘላለማዊ ነው አይደለም አይደለም። የኔ ጥያቄ አንድ ሰው ከሞተ በኋላ ነፍሱ ወደ ጌታ ከሄደች በኋላ ከጌታ ጋር የዛ ሰው ነፍስ ተነጋገረች ወይስ አትነጋገር የሚለውን ተማመንን አልተማመንም? እኔ እናንተ አልተማመንም። መጽሐፍ ቅዱስ የሚለውን ነው የምናነበው። የአብርሃም ታሪክ የአብርሃም ታሪክ ሉቃስ ወንጌል ምዕራፍ 16 ላይ ያለው ታውቋል። በምድር ላሉት ለሚለው ምንድን ነው የሚለው? እሱ ታሪክ ላምብሎ ይስተናባል። አይ ችግር የለም። እሺ ታሪኩን እንደማውቃለሁ አንተም ምን ይታረስ። በጣም ጥሩ። አብርሃም በሰዓቱ በስጋ ነው የነበረው ወይንስ ደግሞ ነፍሱ ናት የነበረችው? ወሬው እኮ ላይ የተወራከው ገብቶኛል። ላይ ነው የተወራው። ግን የአብርሃም ነፍስ አብርሃም በሰዓቱ የነበረው ነፍሱና ስጋው ሳይለያዩ ነው ወይንስ ነፍሱና ስጋው ተለያይቶ በነፍሱ ነው የነበረው እኮ? አለበለዚያ እኮ የምትጠይቀው ያለ ከነስጋው ይሯል። ስለዚህ አልሄደም አይደለ? እዛ ያለው በነፍሱ ነው። ሎጂካሊ የማያስኬድ ነገር አጠይቀኝ። ኤግዛክትሊ እዛ ያለው በነፍሱ ነው አይደለ? ስለዚህ እዛ ያለው በነፍሱ ከሆነ ነፍስ ባለችበት ቦታ ሆነ ፈጣሪዋ ጋር ሆነ መነጋገር እንደምትችል እና ደግሞ በምድር ስላለውም ነገር እንደምታውቅ የአብርሃም ታሪክ ማሳያ ነው አይደለም? ምኑ ነው የሚያሳየው? እኮ አስረዳኝ እኮ ጥያቄ እኔኑ መልስ ትፈልጋለህ እንዴ? ላምብብልህ እኔ እያነበብኩልህ። እኛ ምን መሰለህ ሶፊዬ፣ በጣም ከይቅርታ ጋር በባህሪያችን ማለት ነው የሚለየን በቃ መጽሐፍ ቅዱስ ሳንይዝ ማውራት አንችልም። በቃ አሁን መጽሐፍ ቅዱስ ሳትይዝ ምናምን መጽሐፍ ቅዱስ አሁን ኮሪደር ልማሳቸውና እዛ ላይ ዘግረው ሰፊ ነው መንገዱ። አንተ ሰሞኑን እመላለሳለሁ ለመገናኛ ሜክሲኮ ለሜክሲኮ አንድ ጴንጤ የለም ውጭ የሚሰብክ ራፍ በቃ እንደነተረፍ እንዲያነ ፖለቲካ ካገኛችሁ ነው። መጽሐፍ ቅዱስ ስትሰጥ አሁንም ቢሆን ፈቃደኛ ቢሮ አዲስ ኪዳን መጽሐፍ ቅዱስ ስላሉ ልሰጠው ይችላል። ወደበ ይችላል 66ቱን እኛ አንቀበልም። 80 ሀገር እሱን ግዛለን። አይ እሱን አልገዛም እና ይሄው ለአንብብ። 66 ግን የምትፈልግ ከሆነ ወደ 8 ወይ 9 ካርቶን አለ። አይ 66ቱን አንፈልግም። ይቅርታ ፓስተር 80 ሀገር ኦኬ። ካልፈለክ እንግዲህ እኮ የኔ 66ቱን ወስደ መጨመር ያስጨንቀኛል። ኢየሱስ ክርስቶስ ድረስ
እሺ እንቀጥል። እዚህ ሶፊ ምንድን ነው? አራተኛ ሰው አያስፈልገንም ስታስቡ? ይቅርታ ግን በፎቶ ይመቻቸዋል። እኔ ለቅሶ ነው ያለሁት። ፓስተር አይ በቪዲዮ ግቡ። አይ ልውጣላችሁ። በቃ ቪዲዮ አይመቸኝም አሁን። ወንዲውን ሴቱን ምን ሴት ነኝ እንጂ አይሰማም። አልወጣም ነበር አልወጣም። እሺ ቁጭ በል በቃ። በዛው አረጋገጥኩ። ውጣ ነው ያልኩት እኔ ውጪ አላልኩኝ። ሴት ነው ወንድ ነው የሚለውን ላረጋግጥ ነው እኔ ውጣ ያልኩት። ኦኬ ወንድነትን አረጋግጥ። እሺ እሺ ሰላም ብያለሁ። አሌክስ ልደቴ ሰላም ነው? እግዚአብሔር ይመስገን። ታዲያስ አለን እግዚአብሔር ይመስገን። ፓስተራችን ፓስተር አሌክስ እንዴት ነህ? ሁሉ ጥሩ አለ። ስላንተ እግዚአብሔር እናመሰግናለን ፓስተር። ችግር የለም ችግር የለም ችግር የለም። ሶፊ ወረት በቃ እኔ ሁሌ ነው የማመሰግነው ማለት አንተ የኛ በረከት ነህ። ፓስተር አሌክስ ነው መቼም እኔና ነው አረጋ አንተ ይላልኩ አንተ ነው እንጂ አልፈልግም። ፓስተር እኔ አልፈልግም ከልጅት ጋር ለምን ምን ችግር አለ? ዛሬ ለዛ ብለህ ዛሬ ደውዬልህ ነበር ፓስተር። ዛሬ ደውዬልህ ነበር። ቴክስት አስቀምጬልህ ነበር። 13 ቤት ያንተ ነው። እደውላለሁ ጠዋት። አላወኩም ነበር። አገልግሎት ይበዛባቸዋል ፓስተር። ለዛ አሌክስ ነቆራውን ቻለው እንግዲህ። አይ ችግር የለም እኔ ቆረቆረዋለሁ። እሱ የተናገርከውን ቪዲዮ የሆነ የተቆረጠ ይሁን አይቻለውና በጣም 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 ሶፊ ሰምቶት ይሁን አላውቅም። ሰምቼዋለሁ። እንደዛ ጠዋት ደውልልሃለሁ አልኩት። ፈጥቶ ለዛ ማለት እንዳንተ አይነት ቅን የሆኑ አገልጋዮችን ያብዛልን። እውነቱን የሚናገሩ የእውነት እኔ ሶፊ ተው ፕሊዝ አትይኝ እንደዚህ። እኔ ተሰማኝ ነው የምናገረው። በጣም በቃ ከልብ የሆነ ነው አስተያየት አይተ ቃኝተ። አሁን እኔ ስለኔ ባወራ ሶፊ ስለራሱ ቢያወራ ፓስተር ሶፊ ምንም እውነት አይመስልም። ግን ስለኛ እንደዚህ ገለልተኛ የሆነ አካል ብዙ ጊዜ ከኛ ጋር ተወያይቶ ማያውቅ ነገር ግን ነገሮች በጣም አይቶ ያመዛዘነ ሰው እንዲህ አይነት የበሰለ ሐሳብ ሲሰጥ በጣም ነው ደስ የሚለውና እናመሰግናለን። እግዚአብሔር ይስጥልን ለማለት ያህል ሶፊ አይሰይ እንዴት እንደሚደሰቱ አየህ አይደል? ሰማይ ዛሬ ተደውሎልኝ ነበረና ሰው አገኘኝ በአካል ማለት ነው። እና አንተና ሶፊ አሉኝ። ለዛ ነው የደወልኩልኝ ነበር። አንተና ሶፊ አሉኝ አልኳቸው። ስለ ኦርቶዶክስ ጥሩ እያወራችሁ ነው አሉኝ። እሺ አልኩኝ። የምሬን እኮ ነው ማለት እና ምን ችግር አለው? ጥሩ የሆነውን ነገር ጥሩ ነው ማለት የተረዳ ነው። እኔ ደግሞ በጣም ነው ዛሬ ልክ ላይቭ ላይ ሆኜ ነው ጨርስ እናንተ ጋር አሁን የገባሁትና ስለ ክርስቶስ ነበር የሚወራው። በጣም እኛ ቤት እንደዚህ በጣም ማቹር ያደረጉ የኦርቶዶክስ መምህራን ይገባሉና የምሬን ነው አንድ የሚያደርገን ነገር እያወራን ነበር። በቃ አንድ የሚያደርገን ነገር አለ። ደግሞ በጣም በብዙ ነገር ጥሩ ነገር ኦርቶዶክስ ጋር እንዳለም ደግሞ ነው እያልኩ ነበርና ምን እንዳሉ እነሱ ልክ አውርቼ ስጨርስ ነው አንተ ጋር እንትን ያልኩት። አንተና ሶፊ ግን አሉኝ በቅርብ ትሄዳላችሁ አይደል? ወዲያው ነው ሄደው ወዴንም እንዴ አንተና ሶፊ ችግር የለውም አንተና እኛ እንደ ስለ ኦርቶዶክስ ቤተክርስቲያን ክፉ በማውራት በፍጹም የሚመጣ ለውጥ የለም። እኔ እነ ልደትን አመስግኛለሁ፣ ፈለገን አመስግኛለሁ፣ ጋዲሳን፣ አኪለን እማቃቸውን እማላቃቸው ልጆች ያመሰገንኩበት ምክንያት እስካሁን ስለ ገድል አላወራንም። እኔና ልደት ከተገናኘን
ስንጫወት በግላችን ተጫውተናል። ስናወራ መጽሐፍ ቅዱሳዊ ሐሳብ ነው ያወራነው። አለቀ። ሶ ኢትስ አ ቢግ ፕሪቪሌጅ ወንጌል ማወራው ሰው ስለ ወንጌል አንድ መጽሐፍ ያግባባናል። ኢቭን ሲያወራኝ ከ80 ያዱ አውራ እኔ ያለ 80 ያዱ አላወራም አላለኝም። እኔ በተቀበልኩት ልክ መጥቶልኝ በ66ቱ ዮሐንስ ወንጌልን እየጠቀሰ እያወራኝ እኔ እሱን የምገፋው ከሆነ አም ሶሪ። እንግዲህ ኢየሱስ ክርስቶስ አምላክና ጌታ ሆኖ ሳለ በምድር በተመላለሰበት ጊዜ ከዘፍጥረት እስከ ራእይ ስለሱ እያወራ እሱ ግን በፈሪሳውያን እግር ስር ቁጭ ብሎ ይማር ነበረ። ቁጭ ብሎ ይማራል፣ ይጠይቃል። ምን ይላል? እድል የሰጡት ጊዜ ነው ጥቅልሉን አንስቶ ወንጌል ለመናገር እድል ያገኘው። ስለዚህ ወንጌል አንዱ ኮሚኒኬሽን እኮ ነው ከሰዎች ጋር። በምንድን ነው ኮሚኒኬሽን ስኪል ይፈልጋል እኮ። እስቲ እኔ ጋር ያለውን ነገር ለማየት እኮ መቅረብ አለበት ልደት ጋር ያለውን ነገር እኮ ለማየት መቅረብ አለብኝ። ሁሉ ጊዜ ለምድረው አጌንስት የምንሆነው የሚል አስተሳሰብ ይዘህ ስለመጣህ ነው ፓስተርዬ፣ በሌላ አይደለም። ስለሰማ በጎ ስለተናገርክ በጎን ደግሞ አዎ በጎ ነው ማለት የሚያስከፍል ዋጋ ካለ ደግሞ አውል ዘር ፎር ዩ ከአንተ ጋር ነኝ እኔ ፓስተር። ለሰከንድ ነው የምነግርህ። ያላቸው አንዳንዶች ትልቁ አቅማቸው መሳደብ ነው፣ አንተን ስም ማጥፋት ነው። ይስደቡ፣ ስለ ክርስቶስ ብትሰደብ ምን ችግር አለ? እውነትን ነው መጽሐፍ ቅዱስ እውነትን ታውቃላችሁ፣ እውነት አርነት ያወጣችኋል ነው የሚለው። በዚህ ጉዳይ ለሰከንድ ዲስከሬጅ እንዳትሆን ዲስግሬስ ሊያደርግ የሚፈልግ ኢቭን እንዲህ አይነት ልትሄዱ ነው ካለ አልሄድኩም እዛው ነኝ በላቸው። ገና የት ነው ሄደው? እዛ ነኝ ያለሁት በቃ እንደው እስቲ ምን እንደሚያደርጉ። የዘላለም ሕይወት በክርስቶስ የተሰጠ እንጂ በደቦ አይደለም የተሰጠኝ። የሆኑ ሰዎች አመተው የሚሰጡኝ የሚያነሱት አይደለም። የዘላለም ሕይወት የተሰጠን ክርስቶስ ኢየሱስ በቀራኔው መስቀል በሞተልን በዛ የደም ዋጋ ሄዳን ነው። እና አጀንዳ ሊያደርጉ ይፈልጋሉ። ትንሽ ገና አንተ ገና ስለጀመርክ ነው። ገና ብዙ ይሉሃል፣ በብዙ ስምን ያጠፉታል፣ ባላልክበት ያውለዋል። ምንም እንዳትጨነቅ፣ ቀርበህ አውራ፣ እንደዚህ ተነጋገር፣ መጠየቅ የምትፈልገውን ጠይቅ። ስለ ማወቅ ስለ ሰው እኔ ሙስሊሞችን እናደንቃቸዋለሁ። ሙስሊሞችን ለምን እንደማደንቃቸው ታውቃለህ? ስለማይመለከታቸው አንድ ልጅ አለ አሁን እኔ የማውቀው ልጅ ስለ ክርስቲያኖችን አታክ ለማድረግ መጽሐፍ ቅዱስ ተምሮ ክርስቲያን ሆነ። በቃ አሳ ጎርጓሪ ዘንድ ይወጣል አሉ። ይጠይቅ ሰው አትሊስት እንቀራረብ እንደዚህ እና ከዛ አንጻር ስለሆነ ዲስከሬጅ እንዳትሆን ፓስተር አሌክስ